እሱን ነው በቃ በእጇ መክተት የፈለገችው። ገብቶሻል? አሁን ደግሞ ነገ ደግሞ አሁን ደስ የሚለው ደግሞ ቢያመጡት ምንድን ነው እንደ ሀሳብ ቢያመጡት የእሷን እቅድ ቢያንስ ዛሬ ቪዲዮን ያዩታል ብዬ አስባለሁ። ራሷን አይሚ ደግሞ አስባል ማን ነው አይታታለች። ገባሽ? አሁን ምንድነው መሆን ያለባት? አይሚ ከሱ ጋር ያላትን አቅራቦት በጣም ማጥበቅ አለባት። ለምን? ለልጇ አባት ሳይሆን የፈለገችው እሷ ብሩኬን እንደፈለገችው እያንጸባረቀች እስከሆነ ድረስ ደግሞ አሁን የጭንቅላት ጨዋታ መጫወት አለባቸው በመሀል። ግን እኔ አሁን እየታየኝ ያለው የሆነ ጭቅጭቅ ይመጣል ብዬ አስባለሁ። በነገው ላይሆንም ይችላል ሊሆንም ይችላል። ሀይሚዬ እዚህ ጋር አንድ ነገር ልንገርሽ። እንደውም ማድረግ ያለባቸው እሷን እያገኙ በየጊዜው እንትን ነው የምፈልገው ይሄን ነው የምፈልገው ከሚሉ በቃ አይመለከተኝም ክሰሽ ብሎ መጨረስ ይችላል። በቃ ህግ ይፈተዋል። በቃ ህግ እኮ አሳድግ አይለውም። ተቆራጭ እንትን የሚለው እንዴ እኛ እኮ ህግ ማናቅ። አሁን ህብዬ እንደ ሀሳብ እኛንን ኢትዮጵያ እየኖርን ያለ ነው፣ እነሱ ናቸው ኢትዮጵያ እየኖሩ ያሉት። አይ እኔ እንጃ ማለት ሌላ ኢትዮጵያ ምን መሰለሽ ግራ ገባን። እንደዚህ አይነት ነገር የሚለማመድ ሰው የለም። በህግ ያስከብራል፣ ህግ ይረዳዋል በአግባቡ። እሱም የራሱን ህይወት ይቀጥላል፣ የራሷን ህይወት ትቀጥላለች። ስላፈቀረችው እና ስለወደደችው አትለመንም ለማለት ፈልጌ ነው። ኖ ሰው እኮ ወዳ አይደለም። ፍቅር እኮ አንዳንዴ እኮ የምትወጂው ፍቅር ማለት እኮ እንደዚህ አይደለም። ማንም የማያውቃት ምንም ማስረጃ የሌላት ሴት ነች እኮ። አንድ ቀን እንኳን 2 ዓመት እንኳን አብረው ሲኖር እንደ ድራማው ነው። አንድ ፎቶ እንኳን ማስታወሻ የሌላት አስቢው። የማይመስል ነገር ነው እየገቡበት ያለው እና ይሄንን ነገር በአጠቃላይ ቢወጥበት እኔ ያልኩሽ ምንድን ነው መሰለሽ፣ የትኛውም ሰው እንደዚህ አይነት ልመና የለም ኢትዮጵያ ላይ እንዴ። እሷም የራሷን ህይወት ትቀጥላለች። ስላፈቀረችው ስለወደደችው ፍቅረኛ ስላለው ቀምታ አትኖርም። እንደ በልጅ አሳባ የሚኖር ነገር የለም ለማለት ፈልግ እንዴ። ህግ አለ እኮ ማንኛውም ሴት። አረ ወይ የትኛው ወንድ ነው እንደዚህ እሺ ብሎ የሚቀመጠው? ስለምትወደኝ እኔ ያለኝ ይሽ ከዚህ ነው የሚላት። ኢትዮጵያ ላይ እኛ አንኖርንም እንዴ ውዴ? አንኖርንም ነው አኗኗርን ነው የሚባለው ኢትዮጵያ ነው ማውጫ። ምክንያቱም አንቺ እናት ሆነሽ ወልደሽ ምን ብለሽ እንዴት ነው እናትን የምታክል ልጇን አቅፋ እናት ስጪኝ ተብሎ አይጠየቅም። ልጅን ስጪኝ ተብሎ ምክንያቱም ማሳደግ ባችል አቅም ባይኖራት ምንም ነገር ባይኖራት ባዶ የማሳደጊያ አቅም ባይኖራት ትሰጣለች እንጂ እንደዚህ ድልቅቅ እያለች እኔ መቼ ፈለግኩ እሱን አለች እኮ። ሰምተሻታል? የፈለገችው አንጸባረቀችላት። ዛሬ በትክክለኛው መንገድ አንጸባርቃላታለች። አሁን ግን የመጀመሪያው ድራማው የተበላሸባቸው የቱ ጋር እንደሆነ ታውቂያለሽ? እሷን አግኝቶ ከማውራት በፊት ሀይሚና ብሩኬ መቼ ታረቁ? እኛ ማየት ነበረብን ሲታረቁ። ውዴ ፍቅሬ ምርጥ ድራማ ዓለም ላይ የሌለ ማለት ምክንያቱም ሲታረቁ ማየት አለብን እንዴ? ሲታረቁ ማየት አለብን። እና እኔ በሀይልና ብሩክ እባካችሁ ማለት ሰው ከዚህ ምን ይማራል? እናንተ ያሰባችሁ ሰው እንዲማርበት ያመጣችሁት ቪዲዮ እኔም ሰው ይማርበታል ሳይሆን አብሶ ወደፊት ህይወት ሊኖረው ማለት አሁን ብዙ አብዛኞቻችሁ ውዴ ፍቅሬ ቆይ አንዴ ልመልስላት። ሀናዬ አንቺ እናት ሆነሽ ካየሽ ለእናት ምርጫ አይሰጥም ፍቅሬ። ሲቀጥል ደግሞ ለእንደዚህ አይነት ሰው ምርጫ አትሰጪውም። ሳይሆን የምትሰጪው ግዴታውን ነው የምታሳውቂው። ግዴታ ልጅሽ ነው እንጂ የሚያገባው ለእናቱ አይደለም፣ ለልጁ ነው እሱ ግዴታ ያለበት እንጂ ለእናትየው አይደለም። ውዴ ፍቅሬ መቼ ነው ለእናት ግዴታ አለብ ተብሎ ተቆራጭ ሲደረግ ያየሽው? ለልጅ እንጂ እንደ እኛ ነን ኢትዮጵያ የምንኖረው፣ እናንተ ናችሁ ፍቅሮኝ። ምንድነው አሁን እነሱ መስራት ያለባቸው? አሻሽለው ቢመጡ ብዬ የማስበው ትክሰሰን፣ በቃ ክሰሺ። ህግም የሚፈቅደው ተቆራጭ አድርግ እንጂ አሳድግ አብረህ ኑር የሚል ህግ የለም። እኛ ያለፈን ክትባት ከሌለ በስተቀር እንዴት ነው ነገሩ? ይሄ በምናቡ አለም ላይ ግን ማሬ ካፋዬ ላይ የምወጋው አልፎኛል። የፖሊዮ ራሱ ሳያልፈኝ አይቀርም። እውነት እንደኔ እንደ ሀሳብ የታፋዬ
አልፎኛል ፍቅሬ ክትባቱ። አይ በእውነት በጣም ማለት ነው። በዚህ ልክ እንትን አትበሉ። አሁን እኔ ሳቅ እንደ ሀሳብ እኔ ሳቅ አባት ከወለደ ለእናትየው ሳይሆን ዕዳ ያለበት ከተፋታ ለልጅ ነው ቁረጥ የሚባለው እንጂ ለእናትና ለልጅ አይባልም። ምክንያቱም እሱ ህይወትን ይኖራል፣ ልጁን ያኖራል። ገባሽ አይደል? ልጁን ያኖራል። በቃ እናትየው ልጅቷ በትክክለኛው መንገድ እንድትኖር ደግሞ ልጅ በዛው እግረ መንገዱን እናት ተንቀባራ ትኖራለች በልጅ ማለት ነው። ማቀው እኔ እንጂ አሁን እሷ እኮ ፍላጎቷ እሱን አግብቼ ካልኖርኩ አብረን ካላስኖረው እንዲህ ብሎ ህግ የለም። እንደዚህ አይነት ፊልስጤም የለም ማሬ። አንድ ፊልስጤም ነው የምናውቀው ፍቅሬ። ጭራ ቀረሽን ግን ማስወጣት አለብን። ይኸውልሽ ሀይሚዬ እውነትም ማለት ድራማ እንደሆነ ነክተናል። ግን አሁን እናንተ ሪል ብላችሁ ያመጣችሁት ታሪክ እውነተኛ ድራማ እንደሆነ እራሳችሁ እያሳያችሁን ነው። ለምን እንደዚህ አይነት እሱን ተይልኝ፣ እኔ ይህንን እሱን ላግባው፣ እኔ የምፈልገው ባሌ ልጄ ከአባቷ ጋር እንድትኖር የሚል ህግም የለም፣ ሊኖርም አይችልም። ፍርድ ቤት ነው የሚወስንልሽ። ግዴታ የለበትም፣ እንደው ማናገርም ግዴታ የለበትም። ለምን ተፈልጋ እንደዚህ መለማመጥ ራሱ ግዴታ የለበትም። ይብዬ እንዴ እንደዚህ መለማመጥም የለባቸውም። ህጉ የተለየ ነው። እንዴ ውዴ ነገማ ቦምብ አለ። ለምን አለ በይ ፍቅሬ። አላስረዳም ማሬ፣ ልሰድቡኝ አላስረዳም ፍቅሬ። እንዴት ነሽ ሪችዬ? ሰላም ነው ወይ? የኔ ቆንጆ ወይዬ እንዴት ነሽ? ደህና ናችሁ? አለን ስልክ ያስተጋባል። ቆይ ሚት ላድርግላችሁ። እሺ አውሩ። አሁን እችን አውቀን እናውራ። እንዴ ነገውን እንደዚህ ይላል ብለን እንዳይል እንዲህ ነው ታዲያ። እንዳይል እኮ ነው እንዳይል። አሁን እኛ ብናውረው አይል ገልብጦ ነው የሚመጡት። ውድ እውነቴን እኮ ነው። ነቅተንባቸዋል ፍቅሬ፣ ነቅተንባቸዋል። እኛ አይዲያ እናንተም አይዲያ ሰጡ ነው። ሀይሚ ትሰሚያለሽ ፍቅሬ? የዛሬ እኮ አይዲያ መሰጥ እኮ ዛሬ እኮ አልተሰራም። እባክሽ የእኛን ነው ማሬ፣ የእኛን አይዲያ እየጠበቁ ነው ፍቅሬ። ቀጥ ርችዬ የተሰራው ሀይሚዬ ያንቺ እኮ ነው፣ ያንቺ አይዲያ እኮ ነው ይሄ። አልተሰራም፣ አውቀው ነው በዚች ላይ ያቆሙት። ከዛ እኛ አይዲያ ስንሰጥ ይዘዋት ሊመጡ፣ እኛም ነቅተናል፣ እናንተም ተነቃቅታችኋል። ለኦዲንስ ክብር አለን። ኦዲንስ ሳይሆን ፋሚሊ ነው ብለውናል። መስሎሽ ነው ማሬ፣ መስሎሽ ነው ፍቅሬ። ሪችዬ እጂ ተሰርቷል። ዛሬ ተሰርቷል። ዛሬ የተሰራው እንዴ ሀሳብ መናገር አልፈልግም፣ እየተበደልኩ ነው። ግን የሚመስለኝ ሀሳብ ብሩኬ ስለማይፈልገው ብሩኬ ሳታማ ክርበት ታል ትንሰር ስላሉ ጥሩ ነገር ይመጣል ብዬ አላስብም። አይ ምንም የሚመጣ ነገር ያለ አይመስለኝም። አንዳንዴ አስተያየት ራሱ መስጠቱ ራሱ ከባድ ነው ማለት አሁን እኮ ሲጀመር እዚህ ጋር አሰንን አያስፈልግም፣ አሰንም አያስፈልግም ነበር። ነገሩ ለመበጥበጥ ነው እንጂ አሰንን ያመጡት ማለት ነው። አሰን አያስፈልግም ነበር ብለን እንበል። ለምን መሰለሽ? ይቀይሩታል፣ ነቅተውብናል ብለው አዎ ስንል መኖር የለበትም ነበር ዛሬ ፍቅሬ። እሱ እውነትም እኮ ሀሰን እኮ ዘባርቄ ያሉት እኮ ትክክል ነው። ዘባርቄ ስንት ሚስጥር አወጣ ዛሬ። ቀለበትም እንዳሰሩ ነገሩ። ሰምተሻል? ሰማን። ቪዲዮውን ይልቁን ልቀቁልን። እንትን ያላችሁት ግን እንደ ሀሳብ ሀሰን አብሯት የሚመጣው ከሀይሚ ጋር የሆነ ኦዲየንሱ ልቡ እንዲፈታለት ይመስለኛል እንደ ሀሳብ። አንዴ አሰን ላይ ተነስቶ አሰን ላይ እኮ የጨረቃ ፋሚሊ የሆነ ሰዓት ላይ አልተሳደበም እንዴ? የወጋ ቢረሳ የተወጋ ይረሳ ማሬ። የሆነ ሰዓት አይደለም የዊ ማለት ነው። የሆነ ሰዓት ላይ እኔ ራሱ በስንት ሳምንት ነው ምናምን ራሱ ከሀሰን ጋር ተታረቅን። እኔ ራሱ አስቦት ዘቀዝቀው ነበር ማለት ይቻልሽ።
እንዴ አይ አሁን ከሀይሚ ጋር እየመጣ ያለው ይመስለኛል። በዛ እንትን በኩል ይመስለኛል ፖሊሱ አሳርቀውት ወደዛ ገለል ሊያደርጉ ይሆናል። እኔ ግን እነዚህ ልጆች ራሳቸው ጉሴ ግን የሚያወራውን ነገር ሰምታችሁታል? ዝብርቅርቅ ያለ ሰው እኮ ነው ሀሰን ማለት። ዛሬ ጥሩ አውርቷል። እኔ ግን የምፈልገው ነገር እንደሆነ ታውቃላችሁ። ይሄ ነገር አሁን ቤባሱ ስንት